ብልጽግና ብቻውን ተወዳድሮ አሸነፍኩበት ያለው ምርጫም በርካታም አጃቢ የፖለቲካ ፓርቲዎች እየተቃወሙትና ምርጫው ተቀባይነት የለውም በሚል መግለጫ እያወጡ ነው። የነ ዳውድ ኢብሳው ኦነግም ምርጫውን ማጣጣሉ ተሰምቷል። ዝርዝር ዘገባውን ተሰማላችሁ። ቤት ያላገኘም የአዲስ አበባ ተፈናቃይ ካለም ስልጣኔን ለቃሉ ሲሉ የኢዜማው በልጻጊ አቶ ግርማ ሰይፉ ተናገሩ። ባለስልጣኑ ከዚህ ቀደምም በርካታም የአዲስ አበባ ሰፈሮች እንዲፈርሱና እንዲወድሙ ከብልጽግና ጋር ሆነው ወንጀል የሰሩ ባለስልጣን ናቸው። ዝርዝር ዘገባውን ተሰማላችሁ። መከላከያም በፋኖ ታጣቂዎች ላይ ከባድ ክስ መሰንዘሩ ተነገረም። ከፋኖ ታጣቂዎች ጋር ውጊያ ላይ የሚገኘው የአብይ አህመድን ስልጣን ለመጠበቅ እየተዋጋ እንደሚገኝ የሚናገርለት ሰራዊቱ ፋኖ ላይም ክስ መሰንዘሩ አነጋግሯል። ዘገባውን ተሰማላችሁ። ጤና ይስጥልን። ከሻገር ቲዩብ የሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሻገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፍን። የቀድሞ የሐዋሳ ከተማ ኮሚኒኬሽን ኃላፊ ከመኖሪያ ቤታቸው መፈናቀላቸውና ሕፃን ልጃቸው ላይ ሞት መድረሱ ተነገረ። የቀድሞ የሲዳማ ክልል ከፍተኛ የሥራ ኃላፊና የሐዋሳ ከተማ ኮሚኒኬሽን መምሪያ ኃላፊ የነበሩት አቶ መልካሙ ተፈራ ገዢውን የብልጽግና ፓርቲና ከፍተኛ የመንግስት ባለስልጣናትን ተችተዋል በሚል ከኃላፊነታቸው መነሳታቸውንና በመኖሪያ ቤታቸው ላይ በተፈጸመ ድንገተኛ ከበባ ሳቢያ የአራስ ልጃቸው ሕይወት ማለፉን የቅርብ ምንጮች አስታውቋል። እንደ ምንጮቹ ገለጻም የክልሉ የጸጥታ ኃይሎች በሰጡት ድንገተኛ ትዕዛዝ ቁጥሩ ከፍተኛ የሆነ የፖሊስና የልዩ ኃይል አባላት የአቶ መልካሙ መኖሪያ ቤት በከበባ ውስጥ በማስገባት ቤቱን አስለቅቋል። ድርጊቱ ምንም አይነት ቅድመ ማስጠንቀቂያ ሳይሰጥና ንብረት ለማውጣት በቂ ጊዜ ባልተሰጠበት ሁኔታ የተፈጸመ መሆኑን ተመላክቷል። በማስገደድ እርምጃው በተወሰደበት ወቅት በአቶ መልካሙ መኖሪያ ቤት ውስጥ የነበረው አዲስ የተወለደ አራስ ሕፃን በሁኔታው በተፈጠረ አስደንጋጭ ክስተትና በወቅቱ በነበረው ውጥረት ምክንያት ሕይወቱ ሊያልፍ እንደቻለ ተገልጿል። ክስተቱን አስመልክቶ አስተያየታቸውን የሰጡ ወገኖች ድርጊቱን በጽኑ የኮነኑ ሲሆን በመንግስት መዋቅር ውስጥ ያገለገሉ ኃላፊዎች ላይ ሳይቀር መሰል ከባድ እርምጃዎች መወሰዳቸው በአገሪቱ ውስጥ ያለውን የሕግ የበላይነትና የሰብአዊ መብቶች አያያዝ ጥያቄ ውስጥ የሚከት ነው ሲሉ ተችተዋል። በተለይም ለሰላማዊ ዜጎችና ለቤተሰብ አባላት ሊደረግ የሚገባው ጥበቃና ርህራሄ መጓደሉ የስርዓቱን አካሄድ አሳሳቢ እንደሚያደርገው የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። ጉዳዩን በተመለከተም ከሲዳማ ክልል መንግስትም ሆነም ከሐዋሳ አስተዳደር በኩል እስካሁን የተሰጠም ይፋዊ መግለጫ የሌለ ሲሆን ማብራሪያ ለማግኘት የሚደረጉ ጥረቶች እንደሚቀጥሉ ታውቋል። መከላከያ ሰራዊቱ በፋኖ ታጣቂዎች ላይ አዲስና ከባድ ክስ ሰነዘረም። መከላከያ ሰራዊት በታጠቁትና በየአካባቢው በሚንቀሳቀሱ የፋኖ አማጽያን ላይ ከዚህ ቀደም ካልተለመዱ ክሶች ሁሉ ለየት ያለና ጠንከር ያለም አዲስ ወቀሳ ሰንዝሯል። ሰራዊቱ ቀደም ሲል በትግራይ ጦርነት ወቅት ህወሓትን በተደጋጋሚ ሲወቅስበት የነበረውን ሕፃናትንና እድሜያቸው ለውትድርና ያልደረሱ ወጣቶችን ለጦርነት ማሰለፍ የሚለውን ክስ አሁን ላይ መንግስት ጽንፈኛ በማለት በሚጠራቸውም የፋኖ አማጺዎች ላይ አዙሮታል። እንደ መከላከያ ሰራዊት መግለጫና ማብራሪያ የፋኖ ታጣቂዎች እያደረጉ ነው የተባለው የተተኪ ትውልድ ምልመላ ሙሉ በሙሉ ፍላጎት መሰረት ያደረገ ሳይሆን በኃይልና በማስገደድ የሚከናወን ነው። መከላከያም ለክሱ ማጠናከሪያ ያቀረባቸው እድሜያቸው ለውትድርና ያልደረሱ ታዳጊዎችና ወጣቶች ያለ ፍላጎታቸው በግዴታና በኃይል ወደ ታጣቂ ቡድኑ እንዲቀላቀሉ እየተደረገ ይገኛል። እነዚህ የተመለመሉ ታዳጊዎችና ወጣቶች ከተመለመሉ በኋላ በቁጥጥር ስር ውለው ወደ ማያውቁትና እንግዳ ወደ ሆነባቸው አካባቢዎች እንዲወሰዱ ይደረጋል። ይህ የሚደረገባት ዋናው ምክንያት ወጣቶቹም የተመቸ አጋጣሚ አግኝተው ሾልከው ወደ ቤተሰቦቻቸው እንዳይመለሱ ለማድረግ እንደሆነ ተገልጿል። ታዳጊዎቹም የጦርነትን ምንነትና አስከፊነት በሚገባም ባልተገነዘቡበት እድሜያቸው
ለታጣቂ ቡድኑ የፖለቲካና የውጊያ ዓላማ ማስፈጸሚያ እየዋሉ መሆኑን መከላከያ አስታውቋል። እርሜያቸውም ለውትድርና ያልደረሱና የተማረኩም የጽንፈኛው አባላት ተገደው መግባታቸውንና በተገኘው አጋጣሚ ሁሉ ሾልከው ወደ ቤተሰቦቻቸው እንዳይመለሱ ወደ ማያውቁበት አካባቢ ወስደው ለጥፋት ዓላማ እንደሚጠቀሙባቸው ነግረውኛል ይላል የመከላከያ ሰራዊቱ መግለጫ። ይህ የመከላከያ ሰራዊት አዲስ ክስ በአገሪቱ የፖለቲካና የወታደራዊ ውጥረት ላይ ትልቅ አንድምታ አለው። ሰራዊቱ ቀደም ሲል በሰሜኑ ጦርነት ወቅት በህዋስ ላይ ያቀርብ የነበረውን ይህንኑ መሰል የህፃናት ወታደሮች ምልመላ ክስ አሁን በአማራ ክልል በሚንቀሳቀሱ የፋኖ ኃይሎች ላይ ማቅረቡ የጦርነቱን መልክና የፕሮፓጋንዳ ፉክክር ይበልጥ እንዲፋፋም አድርጎታል። ይህ ክስ በዓለም አቀፍ ህግጋት ጭምር የጦር ወንጀል ተብሎ ሊፈረጅ የሚችል በመሆኑ መንግስት በፋኖ ታጣቂዎች ላይ ያለውን የህዝብና ዓለም አቀፍ ማህበረሰብ ድጋፍ ለመቀነስና የቡድኑን የሞራል የበላይነት ለመምታት ያለመ ስልታዊ ክስ ሊሆን እንደሚችልም ይገመታል። በአጠቃላይ መከላከያ ሰራዊቱ በቁጥጥር ስር ያሉና የተማረኩ ያላቸውን ታዳጊዎችን ምስክርነት ዋቢ በማድረግ ያቀረቡ ይህ መግለጫም በርካቶችን ግን አያሳምንም። መከላከያ ከየቦታው ከየመንገዱ ከቁማር ቤቶችና ከስፖርት ቤቶች ታዳጊዎችን እየመለመለም ወደ ማሰልጠኛ ካምፕ ሲያጓጉዝ ታይቷልና መከላከያ ሰራዊቱ የፋኖ ኃይሎች የሚራቸውን የአማራ ወጣቶችን እየገደለ የአንድ ግለሰብ ስልጣንን እንደሚያስጠብቅ በርካታም ኢትዮጵያውያን የተማመኑበት ጉዳይ ከሆነም ውሎ አድሯል። ቤት ያላገኘ ተፈናቃይ ካለም ስልጣኔን ለቃለው ሲሉም ለብልጽግና እንደሚሰሩ የሚነገርላቸው የኢዜማው ተወካይ አቶ ግርማ ሰይፉ ገለጹ። በአዲስ አበባ ከተማ ሲደረግ በቆየው የኮሪደር ልማት ምክንያት ተፈናቅሎ ምትክ ቤት ወይንም መሬት ያላገኘም አንድም ህጋዊ ተፈናቃይ አለመኖሩን የአዲስ አበባ ውበትና አረንጓዴ ልማት ቢሮ ኃላፊም አቶ ግርማ ሰይፉ አስታውቋል። ኃላፊ አክለውም ህጋዊ ሆኖ ምትክ ያጣ ሰው ካለም በገዛ ፍቃዳቸው ስልጣን ለመልቀቅ ዝግጁ መሆናቸውን በይፋ ገልጿል። እሳቸው ይህን ይግለጹ እንጂ በብልጽግና ቤታቸው የፈረሰባቸውና የወደመባቸው ሰዎች ራሳቸውን ያጠፉ በርካታ ናቸው። ጎዳና ላይም የወደቁ ለልመና የተዳረጉም በርካታም የአዲስ አበባ ነዋሪዎችን መግለጽ ይቻላል። የቢሮ ኃላፊው አቶ ግርማ ሰይፉ ግን በኮሪደር ልማት ሂደት የህግ የበላይነት መከበሩን አጽንኦት ሰጥተው ይዞታቸውን ያስረከቡ ዜጎችን በተመለከተ ሲናገሩ ህጋዊም የቤት ካርታ ወይንም የቀበሌ ቤት ኑሮት በልማቱ ምክንያት ተፈናቅሎ ምትክ ያጣ አንድም ሰው የለም። እንዲህ ያለ ሰው መኖሩ ከተረጋገጠ ግን እኔ በገዛ ፍቃዴም ከኃላፊነቴና ከስልጣኔ ለመልቀቅ ዝግጁ ነኝ ሲሉም የመናፈሻና የአትክልት ኩትኳሶ ስልጣናቸውን እንደ ስልጣን በማንሳት ገልጸዋል። አቶ ግርማ አክለውም ይህ ግዙፍ የኮሪደር ልማት ፕሮጀክት ለሀገርና ለከተማ ዘላቂ ጥቅም ሲባል የተከናወነም ታሪካዊ ስራ መሆኑን አስገንዝበዋል። እርሳቸው ታሪካዊ የሚሉት ድሃዎችን ከአዲስ አበባ አፈናቅሎ መሬቱን ለሀብታም ሰዎች ወይንም ገንዘብ ላላቸው ብቻ የቸበቸቡበትን ስርዓት ነው እንግዲህ እሳቸው እንደዚህ የሚያንቆለጳጵሱት። ሆኖም ግን በከፍተኛ ፍጥነት በተከናወነው በዚህ ሰፊ ስራ ውስጥ ከአስተዳደራዊና ከአፈጻጸም ሂደቶች ጋር በተያያዘም በደል የደረሰባቸውና እንግልት የገጠማቸው ወገኖች መኖራቸውን አልሸሸጉም። የኮሪደር ልማቱ አዲስ አበባን ወደ ዘመናዊነት ለመቀየር ውበቷን ለመጠበቅና ለነዋሪዎቿ ምቹ ለማድረግ ያበረከተው አስተዋጽኦ ከፍተኛ ነው ይላሉ። እሳቸው እንደሚሉት በርካታ ሱቆች ፈርሰው አምፖልና የተንቆጠቆጡ መብራቶች የተተከሉበትን ኮሪደር ነው እንደሚናገሩት። በርካቶች ከመኖሪያ ቤታቸው ተፈናቅለው ለልመናና ለጎዳና ተዳርገው ያለበትን የኮሪደር ስራ ነው በዚህ መልኩ አቶ ግርማ ሰይፉ የሚያንቆለጳጵሱት። ልማቱ ከመጀመሩ በፊት ነዋሪዎች በቂ ዝግጅት ጊዜ ሳያገኙም የማፍረስና የመነሻ ሂደቱ አስቀድሞ በግልጽ ውይይት ሳይደረግበት የተሰጡ ምትክ ቦታዎችና ቤቶች ካሉም ነባራዊ ሁኔታ ጋር ሲነጻጸር ተመጣጣኝ ሳይሆን በዚህ መልኩ ለብልጽግና ያደሩት የኢዜማ ሰው ይህንን መናገራቸው በርካቶችን አነጋግሯል። በተለይም የአዲስ አበባ ፈረሳ ይህ መንግስት ሲገለበጥ በርካቶች መኖሪያ ቤታቸውን የተቀሙ ሰዎች ወደ መኖሪያ ቤታቸው እንደሚመለሱ ከዚህ ቀደም ታጣቂ ኃይሎችና ተቋሚዎች መናገራቸው ይታወቃል። በአዲስ አበባ በብልጽግና ዘመን በተለይም በፈረሱ መኖሪያ ሰፈሮችና ቤቶች የሚሰሩ ግንባታዎች ህጋዊነት እንደሌላቸውም እንደ ህወሓት፣ ኦነግና ፋኖ ያሉ ታጣቂዎች መናገራቸው የሚታወስ ነው።
የነ ዳውድ ኢብሳው ኦነግ ምርጫውን ተከትሎ ያወጣው መግለጫ የምርጫ ድል ማወጅ ብቻም የአገሪቱን ቀውስ አይፈታም፣ አሳታፊ ውይይት ያስፈልጋል ሲል ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት የሰባተኛውን አጠቃላይ ምርጫ ውጤት ይፋ ማድረጉን ተከትሎ የኦሮሞ ነጻነት ግንባር ኦነግ የአገሪቱን የጸጥታና የፖለቲካ አቅጣጫ አስመልክቶ ጥብቅ ማስጠንቀቂያ ያዘለ መግለጫ አውጥቷል። ቦርዱ በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው የብልጽግና ፓርቲ በፌዴራል ፓርላማ 438 ወንበሮችን በማግኘት አብላጫውን ድምፅ ማሸነፉንና መንግስት ለመመስረት የሚያስችለውን ውጤት ማምጣቱን ማስታወቁ ይታወቃል። ይሁን እንጂ ኦነግ በመግለጫው በኦሮሚያም ሆነ በመላው ኢትዮጵያ ያለው ቀውስ የምርጫ ድል ማወጅ ብቻም ሊፈታ እንደማይችል አስምሯል። የከፋ አደጋን ለመከላከልም ጊዜ ሳያጠፋም አሳታፊም እውነተኛና ግልጽ የሆነም አገራዊ የፖለቲካ ውይይት ሊደረግ እንደሚገባም አጥብቆ አሳስቧል። በዘንድሮ ምርጫ በኦሮሚያ ክልል ዋነኛ ተፎካካሪ ከነበሩ ፓርቲዎች አንዱ የሆነው ኦነግ ለፌዴራል ፓርላማና ለክልል ምክር ቤት በደምሩ 163 እጩዎችን አቅርቦ የነበረ ቢሆንም በምርጫ ቦርዱ ይፋ ውጤት መሰረት አንድም ወንበር ማሸነፍ አልቻለም። ፓርቲው በሰባተኛው አጠቃላይ ምርጫ ለመሳተፍ የወሰነው አስገዳጅ የህግ መስፈርቶችን ለማሟላትና ያለችውን ጠባብ የፖለቲካ ምህዳር በመጠቀም ዓላማውንና መርሁን ለህዝብ ለማድረስ መሆኑን በመግለጫው አብራርቷል። በዚህ ረገድ የተሳካ ስራ መስራቱንና በውሳኔውም ምንም አይነት ጸጸት እንደሌለው ገልጿል። በተጨማሪም በምርጫ ሂደት ላይ የታዩ ግድፈቶችን በተመለከተ ለምርጫ አስፈጻሚ አካል ህጋዊ ቅሬታዎችን ቢያቀርቡም ቦርዱ አቤቱታዎቹ በሚፈልገው ጥልቀት ሚዛናዊነትና ፍትሃዊነት መርምሯል ብሎ እንደማያምን ኦነግ አስታውቋል። ፓርቲው አሸናፊ ለሆነው ገዢው ፓርቲ ባቀረበው ጥሪ ሀገሪቱ የተዘፈቀችበትን ዘርፈ ብዙ ቀውስ በምርጫና የፓርላማ ወንበርን በመቆጣጠር ብቻ መፍታት ይችላል ከሚለው የተሳሳተ እሳቤ እንዲወጣ መክሯል። መንግስት ያለምንም የሚያደርገውን የወታደራዊና የጸጥታ ኃይሎች ስምሪት በአስቸኳይ እንዲያቆም እንዲሁም ያለውን የህዝብ ብሶት በፍትህ በእውነትና በቅ ለመፍታት እውነተኛ የፖለቲካ ፍላጎትና ቁርጠኝነት በማሳየት ለኦሮሞ ህዝብ መረጋጋትን እንዲያረጋግጥ ጠይቋል። ከዚህ ጋር ተያይዞም ያለምንም የህግ አግባብ በእስር ቤት እየማቀቁ ያሉ የፖለቲካ እስረኞች በአስቸኳይ እንዲፈቱ ኦነግ አጥብቆ ጠይቋል። በሌላ በኩል ኦነግ በሰሜን ኦሮሚያ ያለውን የጸጥታ ስጋት በተመለከተ ከፍተኛ ስጋቱን የገለጸ ሲሆን ጽምዶ ቅንጅት ያሏቸው ኃይሎች በአካባቢው ነዋሪዎች ላይ ጉዳት ያደረሱ ጥቃቶችን መሞከራቸውን ወንጅሏል። እነዚህ ኃይሎች በተለያዩ ቦታዎች የኦሮሚያን ድንበር ጥሰው በመግባት የህይወት መጥፋት ማስከተላቸውን በመግለጫው ያወገዘው ግንባሩ ይህንኑ የጸጥታ ስጋት በጋራ ለመቋቋም የሚያስችል የፖለቲካ ፓርቲዎች የጋራ ጥምረት እንዲመሰረት ሀሳብ አቅርቧል። በመጨረሻም አባ ገዳዎችና የሃይማኖት አባቶች በኦሮሚያ ክልል ሰላምን ወደ ነበረበት ለመመለስ የህዝቡን አንድነት ለማጠናከር ንቁ ተሳትፎ እንዲያደርጉ በተለይ አማራን ጨምሮ በተለያዩ ብሔሮች ላይ የዘር ጭፍጨፋም እንደፈጸመ የሚነገርለት የነ ዳውድ ኢብሳ ኦነግ መልእክቱን አስተላልፏል። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አዳዲስ መረጃዎችን አግኙ። በያላችሁበት መልካም ጊዜም